ከዓለም አቀፍ የጂኦፖለቲካ ለኢትዮጵያ የሚገኙ ትምህርቶችን እንዳስሳለን። ካርታው የማይናገረው እውነት እናነሳለን። በዓለም ካርታ ላይ ሰማያዊ ቀለም የተሸፈኑ ስፍራዎች ስንመለከት ባህሮች የሰው ልጅን ታሪክ እንዴት እንደቀረጹ ለመገንዘብ ቀላል አይደለም። ባህር የውሃ ክምችት ብቻ አይደለም፣ የንግድ መንገድ ነው፣ የኃይል መገለጫ ነው፣ የደህንነት መሰረትም ነው። ከዚያም በላይ የጂኦፖለቲካ ዋነኛ መድረክም ነው። ዛሬ በዓለም ላይ ከ80 በላይ በመቶ የሚሆነው የዓለም ንግድ በባህር መጓጓዝ ይከናወናል። ይህ ማለት የባህር መዳረሻ መኖር በኢኮኖሚ በንግድና በብሔራዊ ደህንነት ላይ ከፍተኛ ተጽዕኖ አለው ማለት ነው። ነገር ግን የባህር ጠረፍ መኖር ብቻ በቂ አይደለም። አንዳንድ ሀገራት የባህር ጠረፍ አላቸው፣ ነገር ግን ወደ ክፍት ውቅያኖስ ለመውጣት በሌሎች ሀገራት የባህር ውሃዎች ላይ ወይም በጠባብ የባህር መተላለፊያዎች ማለፍን ይጠበቅባቸዋል። ሌሎች ደግሞ ምንም የባህር ጠረፍ ባይኖራቸውም በዓለም አቀፍ ሕግ በዲፕሎማሲና በቀጠናዊ ትብብር የተረጋገጠ የባህር ተደራሽነት አላቸው። ይህ የጂኦግራፊ ብቻ ጉዳይ አይደለም፣ የፖለቲካ፣ የታሪክ፣ የዓለም አቀፍ ሕግና የጋራ ጥቅም ጉዳይ ነው። በአፍሪካ ቀንድ የምትገኘው ኢትዮጵያ ከ1993 ጀምሮ የባህር ጠረፍ የሌላት ሀገር ሆናለች። ይህም የውጭ ንግዷን በአብዛኛው በጎረቤት ሀገራት ወደቦች እንድትጠቀም አድርጓታል። በተለይ የጅቡቲ ወደብ ለኢትዮጵያ ዋነኛ የንግድ መግቢያና መውጫን ሆኗል። ነገር ግን ጥያቄው ይህ ነው፣ የባህር መዳረሻ ማግኘት ማለት የግድ ሉዓላዊ የባህር ጠረፍ ማግኘት ማለት ነው ወይ የሚለው ጥያቄ ይነሳል። ወይስ በዓለም ላይ ለሌሎች አገራት የተጠቀሙባቸው ሌሎች መንገዶች አሉ? የዛሬው ፖድካስታችን የሚፈልገው መልስ ደግሞ የዚህን ጥያቄ መልስ ነው። ከአድሪያቲክ ባህር እስከ ቀይ ባህር፣ ከአትላንቲክ እስከ ማላካ ባህረ ሰላጤ የተለያዩ አገራትን የባህር መዳረሻቸውን እንዴት እንዳስጠበቁ እንመረምራለን። እነዚህ ታሪኮች ለኢትዮጵያ ቀጥተኛ መፍትሄን አይሰጡም። ነገር ግን ጂኦግራፊ ሊገደብ ቢችልም ዲፕሎማሲና የህግ አዳዲስ እድሎች ሊፈጠሩ እንደሚችሉን ለማሳየት እንሞክራለን በዛሬው ቆይታችን። በዚህ ጉዞ ውስጥ አራት ዋና ዋና ጥያቄዎችን ለመመለስ እንሞክራለን። አንድ ሀገር ጠባብ የባህር ጠረፍ ካላት እንዴት ትጠቀማለች? የመሬት ልውውጥ በሰላማዊ መንገድ የተሳካባቸው ምሳሌዎች ምንድን ናቸው? ዓለም አቀፍ ህግ ለባህር በር የሌላቸው ሀገራት ምን መብቶችን ይሰጣል? እናም ከነዚህ ሁሉ የአፍሪካ ቀንድ ምን ሊማር ይችላል የሚለውን ጉዳይ በስፋት እናነሳለን። ፕሮግራሙን በማዘጋጀት ረገድ ነጻነት ላቀው አዘጋጅቶታል። እኔ ሚሊዮን ሙሴ ያቀርብላችኋለሁ። በድጋሚ አብራችሁን ቆዩ። ታሪካችንን ከአውሮፓ እንጀምራለን። ከአድሪያቲክ ባህር ዳርቻ ላይ የምትገኝ በካርታ ላይ ትንሽ የሚታየው የ20 ኪሎ ሜትር የባህር ጠረፍ የቦስኒያና ሄርዞጎቪና የኒዮም የባህር መስመር። ይህ አነስተኛ የባህር ጠረፍ ከ300 ዓመታት በላይ የሆነው የአውሮፓ ታሪክን እንዴት እንደሚያንጸባርቅም እንመለከታለን። በዓለም ካርታ ላይ የባህር ጠረፍ መኖር ቀላል ነው የሚመስለው፣ ነገር ግን አንዳንድ የባህር ጠረፎች በተፈጥሮ ሳይሆን በብዙ መቶ ዓመታት የተፈጠሩ የፖለቲካ ውሳኔዎች ውጤት ናቸው። አንድ ጦርነት፣ አንድ የሰላም ስምምነት ወይም አንድ ንጉሳዊ ውሳኔ የአንድን አገር ዘመናት የባህር ተደራሽነትን ሊወስን ይችላል። የቦስኒያ 20 ኪሎ ሜትር እንጀምር። ከአድሪያቲክ ባህር ዛሬ ቦስኒያና ሄርዞጎቪና ወደ 20 ኪሎ ሜትር የሚጠጋ የባህር ጠረፍ አላት። ይህ ቦታ ኒዮም በመባል ይታወቃል። ካርታውን ስታዩት ይህ ትንሽ የባህር ጠረፍ ክሮኤሽያን በሁለት እንደከፈለ ይታያል። ጥያቄው ይህ እንዴት ሆነ የሚለው ነው። ታሪኩ ወደ 17ኛው ክፍለ ዘመን ይመልሰናል። በዚያን ጊዜ በአድሪያቲክ የንግድ ኃይል የነበረችው የራጉሳ ሪፐብሊክ ዛሬ የክሮኤሽያ ዱብሮቭኒክ በምዕራብ ካለችው የቬነስ ሪፐብሊክ ጋር በቀጥታ ድንበር እንዳይኖራት ፈለገች። ስለዚህ በ1699 ከተደረገው የካርሎቪት ስምምነት በኋላ ኒዮም በኦቶማን ግዛት ስር እንዲቀጥል ተደረገ። ይህ የኦቶማን መሬት በራጉሳና በቬንስ መካከል እንደ መከላከያ ቀጠና አገለገለ። ከዚያም ኦቶማን ኢምፓየር ወደቀ። ኦስትሮ ሃንጋሪ መጣ። ከዚያ ዩጎዝላቪያ ተመሰረተች። በ1990 ዩጎዝላቪያ ስትፈርስ የውስጥ ሪፐብሊኮች የነበራቸውን የአስተዳደር ድንበሮች ዓለም አቀፍ ድንበሮች ሆኑ። በዚያ ምክንያትም ኒዮም የቦስኒያ የባህር ጠረፍ ሆኖ ቀረ። ዛሬ ግን የባህር ጠረፍ አላት ማለት የባህር ኃያል ሆናለች ማለት አይደለም። ቦስኒያ ወደ አድሪያቲክ ለመድረስ ትችላለች፣ ነገር ግን ወደ ሰፊው ሜዲትራኒያን ለመውጣት በክሮኤሽያ የባህር ውሃ እንዲሁም በዓለም አቀፍ የባህር ሕግ የተደነገጉ የመጓጓዣ መብቶች ላይ ትመሰረታለች። ይህ የሚያስተምረን ትንሽ የባህር ጠረፍ እንኳን ታሪካዊና ሕጋዊ ጥበቃ ካለው የብሔራዊ ስትራቴጂ አካል ሊሆን እንደሚችል ነው። የዲሞክራቲክ ሪፐብሊክ ኮንጎን ጉዳይ ደግሞ እናንሳ። አሁን ከአውሮፓ ወደ መካከለኛው አፍሪካ እንጓዝ። ዲሞክራቲክ ሪፐብሊክ ኮንጎ ከአፍሪካ ትልቅ አገራት አንዷ ነች። ከ2 ሚሊዮን ካሬ ኪሎ ሜትር በላይ ስፋት አላት። ነገር ግን ወደ አትላንቲክ የምትደርሰው የባህር ጠረፍ ወደ 37 ኪሎ ሜትር ብቻ ነች። ይህ ጠባብ የባህር መስመር የተፈጠረው በ1884 እስከ 85 በተካሄደው የበርሊን ጉባኤና ከዚያ በኋላ በተደረጉ የቅኝ ግዛት ድንበር ስምምነቶች ነው። በበርሊን ጉባኤ ላይ በቀጥታ 37 ኪሎ ሜትር ኮሪደር ተሰጠ ተብሎ የተወሰነ ውሳኔ አልነበረም። ይልቁንም የኮንጎ ወንዝ ወደ አትላንቲክ የሚደርሰው መውጫ ለኮንጎ ፍሪ ስቴት እንዲኖር
ተከታታይ የቀኝ ግዛት ድንበሮች ሲሰመሩ ተወሰነ። ይህ ትንሽ የባህር ጠረፍ ዛሬ ለዲሞክራቲክ ሪፐብሊክ ኮንጎ የኢኮኖሚ ህይወት መስመር ሆነ። ማታዲና ባናና ወደቦችን ደግሞ እናንሳ። የኮንጎን ወጪ ንግድ ያገለግላሉ። ነገር ግን የባህር ጠረፉ ብቻ በቂ አልነበረም። ከውስጥ አገር እስከ ወደብ የባቡር መስመር፣ መንገድና የወንዝ መጓጓዣ ስርዓት መገንባትም የግድ ነበር። ቦስኒያ ዲሞክራቲክ ሪፐብሊክ ኮንጎ ሁለት ፈጽሞ የተለያዩ ሀገራት ናቸው። አንዷ በአውሮፓ ሌላኛዋ ደግሞ በአፍሪካ። አንዷ 20 ኪሎ ሜትር የባህር ጠረፍ አላት፣ ሌላኛዋ ደግሞ 37 ኪሎ ሜትር ነው ያላት። ነገር ግን ሁለቱም አንድ የጋራ ትምህርትን ይሰጡናል። የባህር ጠረፍ መኖሩ ብቻ በቂ አይደለም። ያንን መዳረሻ የሚጠብቁ ህጋዊ ስምምነቶች፣ የመሰረተ ልማት ትስስሮች እንዲሁም ከጎረቤቶች ጋር የተረጋጋ ግንኙነትን ያስፈልጋል። ታሪክ የሚያሳየን አንድ እውነትም አለ እዚህ ላይ። የባህር መዳረሻ በአብዛኛው የሚጠበቀው በጦርነት ሳይሆን በረጅም ጊዜ የሚቆዩ ስምምነቶች፣ በታሪክ የተወረሱ ድንበሮችና በዲፕሎማሲ ነው። ይህ ማለት ግን በጦርነት ጥቅማቸውን ያስከበሩ ሀገራት የሉም ማለት አይደለም። ታሪክን በጥልቀት ስናነብ አንድ እውነታን ግልጽ ሆኖ እናገኛለን። የባህር መዳረሻ ሁልጊዜም በድርድር ብቻ አልተገኘም። በብዙ ዘመናት የጂኦፖለቲካ ካርታዎች የተሳሉ በጦርነት ውጤቶችም ነበር። ነገስታትና ኢምፓየሮች ወደ ባህር የሚወስድ አንድ ጠባብ መስመር ለማግኘት 10 ዓመታትን የፈጀ ጦርነትን አካሂደዋል። ለምሳሌ የሩሲያ ግዛትን እንመልከት። ለብዙ ክፍለ ዘመናት ሩሲያ ወደ ሞቃታማ ባህሮች የሚያወጣትን መንገድ ለማግኘት ከኦቶማን ኢምፓየር ጋር ተደጋጋሚ ጦርነቶችን አካሂዳለች። በ18ኛው ክፍለ ዘመን የተገኘው ድል በጥቁር ባህር ዳርቻ ላይ የበለጠ ቁጥጥር እንዲኖራት አስችሏታል። ይህ ለሩሲያ የንግድ የባህር ኃይልና የውጭ ፖሊሲ ታሪክ ትልቅ መቀየሪያ ነበር። በደቡብ አሜሪካን በተመሳሳይ ታሪክ እናገኛለን። ከ1879 እስከ 1884 በተካሄደው የፓሲፊክ ጦርነት ቺሊ በቦሊቪያ እና በፔሩ ላይ ድል በማድረግ የአታካማ ባህር ዳርቻን ተቆጣጠረች። ይህ ለቺሊ ሰፊ የባህር ጠረፍ ሲጨምርላት፣ ለቦሊቪያ ግን የባህር በሯን ሙሉ በሙሉ ነው ያሳጣት። ከዚያ ወዲህ ቦሊቪያ በዓለም ላይ ትልቋ የባህር በር የሌላት አገር ሆና ቀጥላለች። እናም ይህ ጉዳይ እስከዛሬ ድረስ በዲፕሎማሲያዊ ውይይቶች ውስጥ የሚነሳ ጉዳይ ነው። ነገር ግን የ21ኛው ክፍለ ዘመን ዓለም ከዚያ ታሪክ በእጅጉ የሚለይ ነው። ከ1945 በኋላ የተፈጠረው ዓለም አቀፍ የህግ ስርዓት በተለይም የተባበሩት መንግስታት ቻርተር አገራት በጦር ኃይል ሌላ አገርን መሬት በመውሰድ ሉዓላዊነት እንዳያገኙ ግልጽ መርህን አስቀምጧል። ይህ ማለት በታሪክ የተፈጸመው ነገር ዛሬ ህጋዊ ወይም ተቀባይነት ያለው አማራጭ ነው ማለት አይደለም። በተቃራኒው ዘመናዊው ዓለም የድንበር ለውጦችን የሚቀበለው በሁለትዮሽ ስምምነት፣ በዲፕሎማሲ፣ በዓለም አቀፍ ዳኝነት ወይም በህዝቦች ፍቃድ ሲከናወኑ ብቻ ነው። ስለዚህ ከታሪክ የምንማረው ትልቁ ትምህርት ጦርነት ድንበሮችን ሊቀይር እንደቻለ ሳይሆን እንደዚያ ያለው ዘመን ማለፉ ነው። ዛሬ ዘላቂ ውጤት የሚመጣው ኃይል ሳይሆን ህግ፣ ዲፕሎማሲና የጋራ ጥቅምን የሚያስቀድም ስትራቴጂ ነው። እዚህ ጋር ግን የግድ የክሪሚያን ጉዳይ ማየት አለብን። በዘመናዊው ዓለም በጦር ኃይል የባህር መዳረሻን ወይም የባህር ዳርቻን ለመቆጣጠር በተደረጉ ሙከራዎች ከክርክር ነጻ አይደሉም። ከዚህ ውስጥ በጣም የሚታወቀው የ2014ቱ የክሪሚያ ጉዳይ ነው። እንደ አውሮፓውያን አቆጣጠር በ2014 ሩሲያ በክሪሚያ ላይ ወታደራዊ ቁጥጥርን ካገኘች በኋላ በአካባቢው ህዝበ ውሳኔ ወይም ሪፈረንደም ተካሄደ። ሩሲያ ይህንን ህዝበ ውሳኔን በመጥቀስ ክሪሚያን የሩሲያ አካል መሆኗን አወጀች። ነገር ግን ዩክሬን ይህንን ድርጊት ህገወጥ ወረራ እንደሆነ ትቆጥሯለች። እንዲሁም የተባበሩት መንግስታት ጠቅላላ ጉባኤም አብዛኛው የዓለም አቀፍ ማህበረሰብም ክሪሚያን እንደ ዩክሬን ግዛት ነው የሚያውቃተው ነው። የሩሲያ ውህደት በህግ አልተቀበለው። ለሩሲያ ግን ክሪሚያ ከፍተኛ ስትራቴጂካዊ ዋጋ ያላት አካባቢ ነው። የጥቁር ባህር መርከብ ኃይሏ ዋና መሰረት የሆነችው ሴቫስቶፖል ወደብም በዚያ ነው የሚገኘው እና ይህ ወደብ ጥቁር ባህርና ከዚያም ወደ ሜዲትራኒያን ባህር የሚደረገውን የባህር ላይ እንቅስቃሴን በቀጥታ የሚጎዳ ነው። የክሪሚያ ጉዳይ የሚያሳየው ዋና ትምህርት አንድ ነው። እሱም በዘመናዊው ዓለም ወታደራዊ ቁጥጥርን ማግኘትና ዓለም አቀፍ ህጋዊ እውቅናን ማግኘት ሁለት የተለያዩ ጉዳዮች ናቸው። አንድ ሀገር አንድን ግዛት በተግባር ብትቆጣጠርም ይህ ማለት ዓለም አቀፍ ህግ ያንን ቁጥጥር ተቀብሎታል ማለት አይደለም የሚለውን ጉዳይ ነው የሚያሳየው። እንቀጥል። ስልታዊ ድርድር፣ የድንበር ማስተካከያና የጋራ ጥቅምን የተመለከቱ ጉዳዮች ደግሞ እናንሳ። እስካሁን ያየናቸው ምሳሌዎች አንድ እውነታን ነው የሚያስተምሩን። አንዳንድ የባህር መዳረሻዎች በታሪክ አጋጣሚዎች ተፈጥረዋል፣ ነገር ግን ሌሎች ደግሞ በተግባራዊ ድርድር ተገኝተዋል። አገራት አንዳንድ ጊዜ የድንበር መስመሮቻቸውን ያስተካክላሉ፣ የመሬት ልውውጥን ያደርጋሉ፣ ወይም የረዥም ጊዜ የኪራይ ስምምነትን ይፈጽማሉ። ይህ በዓለም አቀፍ ህግ የተከለከለ አይደለም። በተቃራኒው ሁለት ሉዓላዊ ሀገራት በፍቃዳቸው ተስማምተው ማንኛውም የድንበር ማስተካከያ ወይም የመሬት ልውውጥ በዓለም አቀፍ ህግ ተቀባይነት ኖሮት ያደርጋሉ። ይህንን የሚያሳየው በጣም ዝነኛ ምሳሌ የዮርዳኖስና ሳውዲ አረቢያ ምሳሌ ነው። እንደ አውሮፓውያን አቆጣጠር በ1965 ሁለቱ ሀገራት የድንበር ስምምነትን ተፈራረሙ። ይህ ስምምነት በቀላሉ የመሬት ልውውጥ ተብሎ ቢጠራም ዋናው ዓላማው ግን የድንበር መስመሮችን ለሁለቱም ሀገራት የተሻለ እንዲሆኑ ማስተካከል ነበር። በዚህም ስምምነት ዮርዳኖስ በአቃባ ባህረ ሰላጤ ላይ ያላትን የባህር ጠረፍ ከ18 ኪሎ ሜትር ወደ 27
17 ኪሎ ሜትር ገደማ አስፋፋች። በምላሹም ለሳውዲ አረቢያ በውስጥ በረሃ ያለ መሬትን አስተላለፈች። በቁጥር ሲታይ ሁለቱም ሀገራት መሬት ተለዋውጧል። ነገር ግን በስትራቴጂክ እይታ ዮርዳኖስ ያገኘችው ትርፍ ከፍተኛ ነበር። ለምን? ምክንያቱ የተጨመረው የባህር ጠረፍ አቃባን ወደ ዘመናዊ የንግድ ወደብነት ለማሳደግን እድል የፈጠረ ስለነበር ነው። ዛሬ አቃባ የዮርዳኖስ ዋና የባህር መውጫ ነች። የአገሪቱ አብዛኛው የውጭ ንግድም በዚያ ነው የሚካሄደው። በተጨማሪም የአቃባ ልዩ የኢኮኖሚያዊ ዞን ዮርዳኖስን በአካባቢው ዋና የንግድና የሎጂስቲክስ ማዕከል እንድትሆን አግዟታል። ይህ ታሪክ የሚያሳየው የመሬት መጠን ሳይሆን የመሬቱ ስትራቴጂክ ዋጋ እንደሚያስፈልግ ነው። ዮርዳኖስ የመሬት መጠንን አልፈለገች፣ የኢኮኖሚ መውጫን የፈለገችው። የባህር ጠረፍ ብቻን አልፈለገችም፣ የሚሰራ ወደብን የፈለገችው። ይህም በሰላማዊ ድርድርን አገኘችው። በዚህ ላይ ሌላ አስፈላጊ ጥያቄም ይነሳል። የባህር መዳረሻ ለማግኘት ሁልጊዜ ሉዓላዊነት ማግኘትን ያስፈልጋል። መልሱ ግን አይደለም ነው መልሱ። በዓለም ላይ ብዙ ሀገራት የሌላ ሀገር ወደብ በረዥም ጊዜ ኪራይ፣ በንግድ ስምምነት ወይም በልዩ የኢኮኖሚ መብትን ይጠቀማሉ። ለምሳሌ ቻይና በተለያዩ ሀገራት ወደቦች ላይ የረዥም ጊዜ ኢንቨስትመንትና የአስተዳደር መብቶችን አግኝታለች። ጃፓንና ደቡብ ኮሪያም በዓለም ዙሪያ በሚገኙ ወደቦች ላይ በትልቅ መጠን ኢንቨስትን አድርገዋል። እነዚህ ሁሉ ሉዓላዊነትን ሳይቀይሩ የሚከናወኑ የኢኮኖሚ ስምምነቶች ናቸው። ይህ ማለት ለኢትዮጵያ ግን ምን ማለት ነው? የዓለም ተሞክሮ አንድ ነገር ነው የሚያሳየን። የባህር መዳረሻ የሚገኘው በብዙ መንገዶች ነው። በሉዓላዊነት፣ በኪራይ፣ በልዩ የኢኮኖሚ ዞን፣ በረዥም ጊዜ ወደብ አጠቃቀም ስምምነት ወይም በመሰረተ ልማት ትብብር የሚሉ መልሶች እናገኛለን። ከነዚህ ውስጥ የትኛው እንደሚመረጥ የሚወሰነው በፖለቲካ፣ በኢኮኖሚ፣ በዲፕሎማሲና በጋራ ጥቅም ላይ መሰረት በማድረግ ነው። አንድ ነገር ግን ግልጽ ነው። በዘመናዊው ዓለም የሚቆይ መፍትሄ በኃይል ሳይሆን ዘላቂ ስምምነት ነው። ዓለም አቀፍ ሕግ፣ የባህር መብቶችና ዲፕሎማሲያዊ ኃይልስ ሚናቸው ምንድነው የሚለውን ጉዳይ እናንሳ። በዚህ ረገድ ሁለት ዋና መንገዶችን መመልከት እንችላለን። የመጀመሪያው ታሪክ የፈጠረው የባህር መዳረሻ፣ ሁለተኛው ደግሞ በድርድር የተገኘ የድንበር ማስተካከያን አነሳን። አሁን ሶስተኛውን ነጥብ ነው የምናነሳው። ይህ የዓለም አቀፍ ሕግ የሚጫወተው ሚናን የምናነሳበት ክፍል ነው። ምክንያቱም መሰላችሁ በ21ኛው ክፍለ ዘመን የባህር መዳረሻ ጉዳይ የካርታ ጉዳይ ብቻ አይደለም፣ የሕግ የዲፕሎማሲና የተቋማት ጉዳይም ነው። ወደ አውሮፓ እንመለስ። ስለ ስሎቬኒያና ክሮኤሺያ እናውራ። ሁለቱም ከቀድሞዋ ዩጎዝላቪያ ከተገነጠሉ በኋላ በፒራን ባህረ ሰላጤ ላይ ያለውን የባህር ወሰን አስመልክተው ለብዙ ዓመታት ተወዛገቡ። ለስሎቬኒያ ዋናው ጥያቄ አንድ ነበር፣ ወደ ክፍት ዓለም አቀፍ ባህር የሚያደርሰኝ አስተማማኝ መዳረሻ እንዴት አገኛለሁ የሚል። ይህንን ጥያቄ በጦር ኃይል አልመለሰችውም፣ በፍርድ ቤት ግን መለሰችው። እንደ አውሮፓውያን አቆጣጠር በ2009 ሁለቱ ሀገራት ጉዳዩን ወደ ዓለም አቀፍ የግልግል ፍርድ ቤት ለመውሰድ ተስማሙ። ከረጅም ሂደት በኋላ እንደ አውሮፓውያን አቆጣጠር በ2017 የግልግል ፍርድ ቤቱ ውሳኔ ሰጠም። ፍርዱም ስሎቬኒያ ወደ ክፍት ባህር የምትደርስበትን ልዩ የመተላለፊያ አካባቢን መረጠም። ነገር ግን ታሪኩ እዚያ አላበቃም። ክሮኤሺያ ፍርዱን አልተቀበለችም። የፍርድ ሂደቱ ተገቢነት እንደተጣሰ በመግለጽ ውሳኔውን ውድቅ አደረገች። ስለዚህም ዛሬም ጉዳዩ ሙሉ በሙሉ ሳይፈታ ቀረ። ይህ ደግሞ ሌላ ትምህርትን ይሰጠናል። የዓለም አቀፍ ፍርድ ቤቶች አስፈላጊ ቢሆኑም ውሳኔዎቻቸው ሁልጊዜም በፖለቲካዊ ፍቃድ መታጀብ ይፈልጋል። አሁን ደግሞ ከስሎቬኒያ ወደ ዓለም አቀፍ የባህር ሕግ እናምራ። እንደ አውሮፓውያን አቆጣጠር በ1982 የተባበሩት መንግስታት የባህር ሕግ ኮንቬንሽን ወይም በአጭሩ UNCLOS የተባለውን ዛሬ የዓለምን የባህር ሕግ ዋና መሰረት የሆነውን ስምምነት እናንሳ። ይህ ስምምነት ከ160 በላይ ሀገራት ተቀብሎታል። ሁለቱ በጣም አስፈላጊ መርሆቹ ደግሞ የዚህ ስምምነት የመጀመሪያው የንጹህ ማለፍ መብት ወይም ራይት ኦፍ ኢኖሰንት ፓሴጅ። ይህ ማለት ምን ማለት ነው? የአንድ ሀገር መርከብ በሌላ ሀገር የግዛት ባህር ውስጥ ሰላማዊ በሆነ መንገድ ልታልፍ ትችላለች ነው። ነገር ግን ሕጉ የሚያወራው ስለ ማለፍ ብቻ ነው። የወደብ አጠቃቀምን ወይም የባህር ጠረፍ ባለቤትነትን አይሰጥም። ሁለተኛው ዋናው ቁልፉ ነጥብ ደግሞ የባህር በር ለሌላቸው ሀገራት ወደ ባህር መድረስና የትራንዚት መብትን የሚሰጠው ነው። ይህ በUNCLOS አንቀጽ 125 ላይ የተመላከተ ነጥብ ነው። ይህ መብት ግን ራሱን ችሎ የሚሰራ አይደለም። ሕጉ በግልጽ የሚለው ይህ መብት የሚተገበረው በተዛማጅ ሀገራት መካከል በሚደረጉ ስምምነቶች መሰረት ነው የሚለው። በሌላ አነጋገር ይህ ስምምነት ወደ ባህር የመድረስን መርህ ይደግፋል፣ ነገር ግን ሌላ አገርን ሉዓላዊነት እንዲጣስ አይፈቅድም ነው እያለ ያለው። ኤስያ ውስጥ ደግሞ ሌላ አስደናቂ ምሳሌ እናንሳ። ከዚህ ጋር በተያያዘ ሲንጋፖርን እናንሳ። ሲንጋፖር የባህር ጠረፍ አላት፣ ነገር ግን ከዓለም በጣም ጥብቅ ከሆኑ የባህር መተላለፊያዎች በአንዱ ማለትም በማላካ ባህረ ሰላጤ ላይ ትገኛለች። በዚህ መተላለፊያ በየዓመቱ ከ100 ሺህ በላይ መርከቦች እንደሚያልፉ ይታመናል። ይህ በዓለም ላይ ከተጨናነቁ የመርከብ መስመሮች አንዱ እንዲሆንም ያደርገዋል። ሲንጋፖር ይህንን አቋም ያስጠበቀችው በሶስት ዋና ዋና መንገዶች ነው። በጠንካራ ወደብ፣ በጠንካራ ዲፕሎማሲና ከጎረቤቶቿ ጋር በሚደረግ ቀጣይነት ባለው የባህር ደህንነት ትብብር ነው። ከማሌዥያና ከኢንዶኔዥያ ጋር የጋራ የባህር ዘበኝነት፣ የመረጃ ልውውጥና የጸረ ዘረፋ ትብብርን ዛሬም ድረስ በመቀጠል ላይ ናቸው። እነዚህ ሁሉ ምሳሌዎች አንድ የጋራ ትምህርትን ይሰጡናል። የባህር መዳረሻ የሚጠበቀው በካርታ ላይ በተሳለ መስመር ብቻ አለመሆኑን ነው የሚያስተምሩ። በዲፕሎማሲ፣ በዓለም አቀፍ ሕጎች፣ በተቋማት፣ በኢኮኖሚ ትብብርና በቀጠናዊ መተማመን
ጭምር ነው የሚረጋገጠው። በእርግጥም ዘመናዊው ዓለም የሚያሳየን ትልቁ ትምህርት ይሄው ነው። የባህር በር የጂኦግራፊ ጉዳይ ብቻ ሳይሆን የመተማመን የህግና የዲፕሎማሲ ጉዳይ ነው። ከዓለም ተሞክሮ ወደ ኢትዮጵያ እንምጣ። ኢትዮጵያ ምን ልትማር ትችላለች? እስካሁን ከአውሮፓ፣ ከአፍሪካ፣ ከኤዥያ እና ከመካከለኛው ምስራቅ የተለያዩ ታሪኮችን አነሳን። አንዳንዶቹ በታሪክ የተፈጠሩ ናቸው፣ አንዳንዶቹ በድርድር የተገኙ ናቸው፣ አንዳንዶቹ ደግሞ በዓለም አቀፍ ህግና በዲፕሎማሲ የተጠናከሩ ናቸው። አሁን ጥያቄው ይህ ነው የሚሆነው፣ እነዚህ ሁሉ ለኢትዮጵያ ምንድን ነው የሚያስተምሩ? ኢትዮጵያ ከ1993 ጀምሮ የባህር በር የሌላት ሀገር ሆናለች። ዛሬ ከ130 ሚሊዮን በላይ ህዝብ አላት። በአፍሪካም በፍጥነት እያደጉ ካሉ ኢኮኖሚዎች መካከልም አንዷ ናት። ከውጭ ንግዷ አብዛኛው በባህር መጓጓዣ ላይ የተመሰረተ ነው። ስለዚህ የባህር መዳረሻ ጉዳይ ለኢትዮጵያ የቅንጦት ጉዳይ አይደለም፣ የኢኮኖሚ የልማትና የቀጠናዊ ትስስር ጉዳይ ነው። ነገር ግን የዓለም ተሞክሮ የሚያሳየው አንድ አስፈላጊ እውነት አለ። የባህር መዳረሻ መፈለግ ከአንድ ሌላ ሉዓላዊ አገር መብት ጋር መጋጨት የለበትም። በዘመናዊው ዓለም ዘላቂ መፍትሄዎች የሚገኙት በድርድር፣ በጋራ ጥቅም እንዲሁም በረዥም ጊዜ ትብብር ነው። ከዚህ ተሞክሮ ውስጥ ኢትዮጵያ ልትወስዳቸው የምትችላቸው 4 ዋና ትምህርቶችም አሉ። አንደኛው የጋራ ጥቅም ከፖለቲካ ይበልጣል የሚለው ነው። ዮርዳኖስና ሳውዲ አረቢያ እንዳሳዩት ሁለቱ ሀገራት ሁለቱም የሚጠቀሙበት መፍትሄ ሲያገኙ እጅግ ውስብስብ የነበሩ የድንበር ጉዳዮች እንኳን ሊፈቱ ይችላሉ የሚለው። ይህ ማለት የወደብ ጉዳይ የአንድ ሀገር ብቻ ጥቅም ሳይሆን ለጎረቤት ሀገራትም የኢኮኖሚ እድል መፍጠር የሚችልበት ጉዳይ መሆኑ መነሳት አለበት። ሁለተኛው ወደብ ብቻውን በቂ አይደለም የሚለው ነጥብ ነው። ወደብ ከመንገድ፣ ከባቡር፣ ከደረቅ ወደብ፣ ከሎጂስቲክስ ማዕከላትና ከኢንዱስትሪ ዞኖች ጋር ሲገናኝ ብቻ ነው ትርጉም የሚኖረው። ይህንን ዲሞክራቲክ ሪፐብሊክ ኮንጎ፣ ሲንጋፖርና ዮርዳኖስ በግልጽ አሳይቶናል። ሶስተኛው ደግሞ ዓለም አቀፍ ህግ መሰረት ነው እንጂ መፍትሄው ድርድር ነው የሚለው ነጥብ ነው። ዩኤንሲኤልኦኤስ የባህር በር የሌላቸው ሀገራት ወደ ባህር የመድረስ መብትን ይደግፋል። ነገር ግን እንዴት፣ በየትኛው ወደብ፣ በምን ሁኔታ፣ ለስንት ዓመት የሚሉት ጉዳዮች በስምምነት እንጂ በህጉ ብቻ የሚወሰኑ አይደሉም። አራተኛው ቀጠናዊ መተማመን ከሁሉም በላይ ወሳኙ ነጥብ ነው። ሲንጋፖር ከጎረቤቶቿ ጋር በምታደርገው ትብብር፣ ስሎቬኒያ በህጋዊ ሂደት በመመራቷ፣ ዮርዳኖስ በድርድር በመፍታቷ ሁሉንም አንድ ነገር ያሳዩናል። ዘላቂ የባህር መዳረሻ የሚገነባው በመተማመን ላይ ነው የሚለውን ነጥብ። እነዚህ ሁሉ ምሳሌዎች አንድ ግልጽ መልእክትን ነው የሚያስተላልፉ። የባህር መዳረሻ ጉዳይ የጂኦግራፊ ጉዳይ ብቻ አይደለም። የኢኮኖሚ፣ የዲፕሎማሲ፣ የህግና የረዥም ጊዜ የቀጠናዊ ትብብር ጉዳይ ነው። ለኢትዮጵያም የሚበጀው ማንኛውም መፍትሄ የሚሳካው ከጎረቤቶቿ ጋር በሚፈጠር የጋራ ጥቅምና በቀጠለ ዲፕሎማሲ ላይ ሲመሰረት ነው በማለት ወደ ማጠቃለያችን ስናመራ የተከበራችሁ የገበያ ሚዲያ ተከታታዮቻችን የባህር ጠረፍ መኖር ብቻ አንድን ሀገር የባህር ሀያል አያደርገውም። እንዲሁም የባህር ጠረፍ አለመኖር ደግሞ ከዓለም ንግድ ሙሉ በሙሉ መቋረጥ ማለት አይደለም። ታሪክ ያስተማረን ትልቁ ትምህርት ይሄው ነው። አገራት በጂኦግራፊ ብቻ አይወሰኑ። በዲፕሎማሲ፣ በኢኮኖሚ፣ በህግ፣ በመሰረተ ልማትና በረዥም ጊዜ ራዕይ የጂኦግራፊን ገደብ ሊቀንሱ ይችላሉ። የቦስኒያ ታሪክ የታሪክ ውርስ ኃይልን አሳይቶናል። ዮርዳኖስን ልምድ በሰላማዊ የድንበር ስምምነት ሁለቱ ወገኖች ሊጠቀሙ እንደሚችሉ አሳይቶናል። የስሎቬኒያ ታሪክ የዓለም አቀፍ ህግና የግልግል ዳኝነት ዋጋ እንዳለው አሳውቆናል። የዲሞክራቲክ ሪፐብሊክ ኮንጎ ልምድ ትንሽ የባህር ጠረፍ እንኳን ከትክክለኛ መሰረተ ልማት ጋር ሲጣመር ለሀገር ወሳኝ እንደሚሆን ነው ያሳየን። እንዲሁም ሲንጋፖር የአንድ ወደብ ዋጋ በውሃው ብቻ ላይ ሳይሆን በመረጋጋት፣ በእምነት፣ በደህንነትና በንግድ ቅልጥፍና እንደሚለካም አሳይታለች። እነዚህ ሁሉ ተሞክሮዎች ለኢትዮጵያ አንድ የጋራ መልእክትን ያቀርባሉ። የባህር መዳረሻ ጉዳይ ከጂኦፖለቲካ በተጨማሪ የኢኮኖሚ፣ የቀጠናዊ ትስስር፣ የህግና የዲፕሎማሲ ጉዳይ ነው የሚለው ነው። በዓለም አቀፍ ህግ መሰረት የባህር በር የሌላቸው ሀገራት ወደ ባህር የመድረስና የመጓጓዝ መብት አላቸው። ይሁን እንጂ ይህ መብት በጎረቤት ሀገራት ሉዓላዊነት፣ በሁለትዮሽ ስምምነቶችና በተግባራዊ ትብብር ውስጥ የሚተገበር ነው። ስለዚህ ዘላቂ መፍትሄ የሚገኘው ኢትዮጵያ እንደማንኛውም ሉዓላዊ ሀገር የኢኮኖሚ እድገቷን የሚያግዝ የባህር መዳረሻ የማግኘት ፍላጎት ሊኖራት ይችላል። እንዲሁም ጎረቤት ሀገራትም ሉዓላዊነታቸውና የግዛት አንድነታቸውን የመጠበቅ ሙሉ መብት አላቸው። በዚህም ሁለቱንም መርሆች የሚያጣጥም መንገድ ደግሞ ዲፕሎማሲ፣ የረዥም ጊዜ ኢኮኖሚ ትብብር፣ የቀጠናው ውህደትና ዓለም አቀፍ ህጎች ናቸው። በመጨረሻ ግን ካርታዎች ድንበርን ያሳያሉ። ታሪክ ግን ድንበሮች እንዴት እንደፈጠሩ ይነግረናል። ህግ መብቶችን ይገልጻል። ዲፕሎማሲ ደግሞ እነዚያን መብቶች በሰላም ወደ ተግባርን ይቀይራል። የባህር መዳረሻ ታሪክ የውሃ ታሪክ ብቻ አይደለም። የአገራት ጥበብ፣ የመሪዎች ራዕይ፣ የህዝቦች ትብብርና የሰላማዊ ድርድር ታሪክ ነው። ከዛሬው ፕሮግራማችን የምንወስደው ዋናው ትምህርትም ይሄው ነው። ዘላቂ የባህር መዳረሻ በእምነት፣ በህግ፣ በኢኮኖሚያዊ ትስስርና በዲፕሎማሲ ሊገነባ ይችላል። እኛም ይህንን ዓለም አቀፍ ተሞክሮ በትክክል በመረዳት የወደፊቱን ውይይት በእውቀትና በማስረጃ ላይ እንድንመሰረት ይረዳናል በማለት የዕለቱን መሰናዷችን እዚህ ላይ እንቋጨልን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን በመቆየት ስለተከታተላችሁን እጅግ አድርገን እናመሰግናለን። በቀጣይ በሌላ ፕሮግራም መልሰን እስክንገናኝ ድረስ በቸር ቆዩልኝ። ሰላም።